ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችንና ተከታታዮቻችን እንዴት አላችሁ? በአሁኑ ሰዓት በዓለማችን ዙሪያ እየተከሰቱ ያሉ ክስተቶችን ዘወትር ወደ እናንተ እያመጣን እንደ እግዚአብሔር ቃል የምንፈትሽበት ሰዓት ነው። ከፓስተር አለማየሁ ጋር እንዲሁ ዳሰሳ የምናደርግበት ክፍለ ጊዜ ነው። ፓስተር አለማየሁ እንግዲህ እንደነዚህ አይነት ክስተቶችን እየሰበሰበልን መረጃዎችንም እያጠናከረ የበረታ ወንድማችን ነው። ስለሱ እግዚአብሔር እናመሰግናለን። እንግዲህ ዓለማችን እንዴት ሰነበተች፣ እንዴት ዋለች፣ እንዴት አመሸች በሚለው ዙሪያ የቀረመውን ለኛ ለአድማጮቻችን እንግዲህ እንካችሁ ሊለን መስመር ላይ አለ። በቀጥታ ወደዛ ይዣችሁ ሄዳለሁ። መልካም ጊዜ ይሆንላችሁ። እንዴት ዋልክ ፓስተር? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። ያው ትላንትና ሁለት መረጃዎችን ለአድማጮቻችን አካፍለን ነበረ። የዓለማችን ክስተቶች ደግሞ አሁንም በየደቂቃው በየሰዓቱ እየተለዋዋጭ የሆነ በርካታ ጉዳዮች እየተከሰቱ ነው ያሉት። እነዛን ደግሞ አንተ ሰብሰብ አድርገህ ለአድማጮቻችን ልታሰማን መስመር ላይ አለ። እስኪ ከዛ ብንጀምር ምን ይመስላል? እንግዲህ ዓለም በተለያየ አቅጣጫ እየተወጠረች ነው ያለችውና እንግዲህ መቋጫ ታገኛለች ወይስ አታገኝም፣ ውጥረቱ ይረግባሉ አይረግብም የሚለው ነገር ወደፊት የምናየው ቢሆንም የእግዚአብሔር ቃል ግን ያለው ያ ይፈጸማል ይሆናል። ግድ ነው፣ ግድ ስለሆነ መሆንም ስላለበት ነውና እንግዲህ ሰሞኑን በሳውዲ አረቢያ አሜሪካና ዩክሬን አንድ ትልቅ ድርድር አድርገዋል። ወደ ሶስተኛው ዓለም ጦርነት ሊያመራ ያለውን የዩክሬን ራሽያ አውሮፓ ጦርነትን ለማስቆም የተደረገ ድርድር ነበረ። እንግዲህ በዚህ ድርድር ላይ እንደሚታወቀው የ30 ቀን የተኩስ አቁም ስምምነት ሁለንተናዊ የተኩስ አቁም ስምምነት ላይ ለመድረስ እንደ አሜሪካና ዩክሬን ተስማምተው ነበር። ይሁን እንጂ በድርድሩ ላይ ራሽያ አልተገኘችም። ራሽያን ለማግባባት ስቲቭ ዋትኮፍ የተባሉ የዶናልድ ትራምፕ የደህንነት አማካሪ ወደ ሞስኮ ተጉዘው ነበረ እና ወደ ሞስኮ ተጉዘው ነበረ። እሳቸው ሞስኮ ከመድረሳቸው በፊት አንድ የሩሲያ ቃል አቀባይ ኢሽንኮቭ የሚባሉ ማለት የሩሲያ ባለስልጣን ከሞስኮ የቴሌቪዥን ጣቢያ ጋር ቃለ ምልልስ ያደርጉ ነበረ እና በቃለ ምልልሳቸው ወቅት የተኩስ አቁሙን ስምምነት እያጣጣሉት ሲናገሩ ተሰምተዋል። ማጣጣል ብቻ ሳይሆን ሙሉ ያልሆነ ብለውታል። እንዴት ነው? አሁን ምንድነው መሰለህ ሊበሏት ያሏትን አሞራ ጅግራናት ይሏታል አይነት ነው እና ምንድነው እሳቸው ያሉት ያልተሟላና ምናልባትም ዩክሬንን ሊያፈረጥም የሚችልና አሁን የተዳከመችውን ዩክሬንን በአንድ ወር ጊዜ ውስጥ ወታደራዊ አቅሟን እንድታደራጅ ሊያመቻች የሚችል ብለው ተናግረው ነበረ። ይሁን እንጂ ቭላዲሚር ፑቲን በትናንትናው ምሽት ምላሽ ሰጥተዋል ለዚህ የተኩስ አቁም ስምምነት። የተኩስ አቁም ስምምነቱን የሚደገፍ ሲሆን ብለዋል፣ የሚደገፍ ነው ብለዋል። ወይም ደግሞ በሌላ አባባል በመሪ ደረጃ ተቀብለዋል።
ነገር ግን ከአሜሪካ ጋር የምንወያይበት ይሆናል ብለዋል። እና ይሆናል ብለዋል እኛ የምንፈልገውን ዘላቂ የሆነ በቀጠናው ሰላም ነው ማምጣት የምንፈልገው እንጂ ጊዜያዊ የሆነ ወይም ደግሞ ሄድ መለስ የሆነ ነገር አይደለም የምንፈልገው ብለዋል። በዚህ ጉዳይ ላይ 3 ነጥቦችን እንደ መንደርደሪያ አንስተዋል በንግግራቸው ውስጥ። አንደኛው መነጋገር የምንፈልገው የኔቶ መስፋፋት መቆምን ነው። የኔቶ መስፋፋት መቆም ሲባል በዚህ 1 ወር የተኩስ አቁም ጊዜ ውስጥ ምንም አይነት የጦር መሳሪያ ኔቶም አሜሪካም ሌላም ሀገሮች ቢሆኑ ለዩክሬን መስጠት እንደሌለባቸውና ማንቺ ዩክሬን ወደ ኔቶም ደግሞ የማትገባ መሆኑን ሊሰመርበት ይገባል፣ ዋስትና ሊሰጠን ይገባል ብለዋል። ምክንያቱም ይሄን ያሉበት ምክንያት አላቸው። ምንድነው ምክንያታቸው? ከዚህ በፊት ዘለንስኪ ለአውሮፓ ህብረት ጥያቄ ባቀረቡበት ጊዜ ተኩስ አቁም ይደረግና በድርድሩ በራሻን በያዘችው ግዛት ቆማ ያለ ከራሻ ከተያዘው ግዛት ውጪ ያለውን የኔቶ አባል እንድንሆን ይደረግ የሚል ጥያቄ አቅርበው ነበር። ያንን ጥያቄ ያማከለ ነው ይሄኛው። ብቻ ሳይሆን ማንኛውም ወታደራዊ እርዳታ እንዳይደረግ፣ ወታደራዊ ምልመላ እንዳይደረግ እዚህ ነገር ላይ መነጋገር እንፈልጋለን ነው። ሁለተኛው ያነሱት ምንድነው? የውጭ ሀገር ወታደሮች ወደ ዩክሬን በተለያየ መንገድ ይገባሉ። ምንድነው? የግል ቅጥረኛ በሚል ስያሜ። የግል ቅጥረኛ በሚል ስያሜ ግን አይደሉም። እንደ እውነቱ ከሆነ የዩክሬን የሆነ ደሞዝ ትከፍላቸዋለች። እነዚህ ሀገሮች ከፈረንሳይ፣ ከጀርመን፣ ከእንግሊዝ፣ ከአሜሪካ ከተለያዩ ሀገሮች ነው የሚገቡት። እነዛ ወታደሮች ግን ሲገቡ የግል ቅጥረኛ ተብለው ይግቡ እንጂ የነዚህ ሀገሮች ወታደሮች የሆኑ መደበኛ ወታደሮች የሆኑ ናቸው የሚገቡት። ሚስጥሩ ይሄ ነው። ስለዚህ ይህንን ደግሞ አሜሪካም ራሽያም ያውቃሉ፣ ሁለቱም ያውቃሉ። የውጭ ሀገር ወታደሮች መስፋፋት እንዲቆም ነው እንደውና ወይም ደግሞ ወደ ዩክሬን መግባታቸው እንዲቆም እንዲደረግ የሚል ነው። ሶስተኛ ያነሱት ክሪሚያ፣ ሉሃንስክ፣ ዶንቤስ፣ ክራሲኒዚያና ዛፖሪዥያ እነዚህ የኛ መሆናቸው ይረጋገጥ የሚል ነው። እውቅና ይሰጥ የሚል ነገሮች ተነስተዋል። እና ምንድነው ይሄ ብቻ ሳይሆን በጣም ብዙ ነገሮች ናቸው እየተነሱ ያሉት። ማለት በትናንትና ጋዜጣዊ መግለጫቸው ማነው ፕሬዝዳንት ፑቲን ከጎረቤታቸው ከቤላሩስ ፕሬዝዳንት አሌክሳንደር ሉካንሽኮቭ ጋር ነው በፊት ለፊት ቁጭ ብለው መግለጫ ይሰጡ የነበሩት እና በአገሪቱ ቴሌቪዥን በዓለም አቀፍ ሚዲያዎች በቀጥታ ስርጭት ተከታትለውታል። እና በዚህ መግለጫ ላይ እንደውም ሉካንሽኮቭ አንድ ነገር አንስተዋል። አሌክሳንደር ሉካንሽኮቭ ምናልባት የአሜሪካ ማጣለያ ወጥመድ እንዳይሆን እሰጋለሁ። ይሄ ጉዳይ አሜሪካ የማጣለያ ወጥመድ እንዳይሆን እሰጋለሁ እና ወዳጄ ፑቲን ልትጠነቀቅ ከማናቸውም እርምጃ ከመውሰድ በፊት ልትጠነቀቅ ይገባል ብለው እዛው ጋዜጠኞቹ ባሉበት ተናግረዋል። እና የተኩስ አቁሙ ስምምነት ማለት በመርህ ደረጃ ተቀብየዋለሁ ሲባል ገብቷል የማልቀበልበት ምክንያት አለ ማለት ነው። መፈጸም ከዛ በፊት መሆን ያለባቸው ጉዳዮች አሉ ማለት ነው። ልክ ነው። እና እነዚህ ጉዳዮች ደግሞ ቅድም የጠቀስኩልህ ነገሮች ናቸው። ይሄ ወታደራዊ ምልመላ፣ የጦር መሳሪያ፣ የአውሮፓ
ከአውሮፓ ከአሜሪካ የሚገባው። ሌላ አንድ ያልጠቀስኩት ነገር ምንድነው? ይሄን የተኩስ አቁም ስምምነት የሚቆጣጠረው ማን ነው? ለዚህ ጥያቄ ሁሉ መልስ ተሰጠን። ዝም ብሎ ጦር ተኩስ አቁም ማለት ሳይሆን ነገ አንደኛው ተነስቶ ፈረሰ ሊል ይችላል። ግን ማን ነው ተቆጣጣሪው? መሀል ሆኖ ይሄን ተኩስ አቁም በትክክል ተኩስ ቆሟል ብሎ እንግዲህ 1000 ምናምን ኪሎ ሜትር ርዝመት ያለው ነው ግንባሩ፣ አጭር ግንባር አይደለም። በእነዚህ ሁሉ ግንባር ክትትል የሚያደርገው ቁጥጥር፣ እነዚህ ሁሉ መልስ ያላገኙ ጉዳዮች ናቸው። ትንሽ ፑቲንም ያሉት ጥድፊያ የበዛበት የተቻኮለ በምድር ላይ ያለውን ተጨባጭ ነገር ያላመለከተ እና ይመስላል የሚል ነው። በነገራችን ላይ ምንድነው መሰለ አሁን ፑቲን የተኩስ አቁም ስምምነቱ እንደው በምድር ያለውን የጨመረችበት አሜሪካ ብትሆንም በአየርና በባህር የሚለውን የተኩስ አቁም ስምምነት መነሻው ፈረንሳይ ነው። አውሮፓውያኖች ያቀነቀኑት የነበረ የተኩስ አቁም ስምምነት ነው። ይሄ ስምምነት ደግሞ ዘለንስኪም ይፈልገው የነበረ ስምምነት ነው። ለምን አሁን ያለውን የወታደራዊ ጥቃትና ግስጋሴ ጫና መሸከም ስላልቻለ ትንፋሽ ለመውሰድም ይመስላል እና ይህንን ብለዋል። ማነው ምላሽ የሰጡት ይህንን ነው። አንድ ካነሱት ነገር ምንድነው ከዚህ የአሜሪካ የዶናልድ ትራምፕ የደህንነት አማካሪ ጋር ተወያይተዋል ወይ አልተወያዩም፣ አግኝተዋቸዋል ወይ አላገኟቸውም የሚል ገና ምንም የታየ የተሰጠ መግለጫ የለም። ነገር ግን በፑቲን ከዶናልድ ትራምፕ ጋር በስልክ እናወራለን፣ እንወያያለን፣ እንነጋገርበታለን፣ ያለውን ሁኔታ ሁሉ በግልጽ እናስቀምጣለን የሚል ነገር ተናግረዋል። እንግዲህ ይህ በእንዲህ እንዳለ በትናንትናው ዕለት በዛሬው ዕለት ማለት ነው የአሜሪካ ፕሬዝዳንት በዋይት ሃውስ ከኔቶ ዋና ጸሐፊ ማርክ ሩቢዮ ጋር በመሆን በሰጡት ጋዜጣዊ መግለጫ የፑቲን ሐሳብ መልካም ነው ብለዋል። መልካም ነው፣ ነገር ግን ንግግሩ የተሟላ አይደለም የሚል እድምታ አንስተዋል። ይሁንና በዚህ ጉዳይ ላይ ከቭላዲሚር ፑቲን ጋር የምንወያይበት የምንነጋገርበት ይሆናል ብለዋል። እንግዲህ ይህችን አጋጣሚ የፑቲንን መግለጫ አጋጣሚ ተጠቅመው ቭላዲሚር ዘለንስኪ እኔ ብዬ ነበረ ፑቲን ተንኮለኛ ነው፣ ስምምነቱን አልተቀበለም፣ ላለመቀበል አሁንም ምክንያት እየፈለገ ነው የሚል እኔ ለሰላም የቆምኩ ነኝ የሚያስመስል አይነት ንግግር አድርገዋል። እንግዲህ ወንድማችን ይልቃል ምንድነው አሁን በጊዜያዊነት በሁኔታው ያለው ነገር ይሄ ነው። ይሄ ነገር ምናልባት ሰላምን ያሰፍናል ወይ አያሰፍነው የሚል የበለጠ እንትን ሆኗል፣ እየከበደ መጥቷል ማለት ነው። ምክንያቱም የራሽያ ጥያቄ ከባድ ጥያቄ ነው። እንግዲህ አውሮፓውያኖችም ፍላጎት አለ ከዘለንስኪ ጀርባ። ይሄ ፍላጎት ምናልባትም ድርድሩን ወደኋላ እንዳይመልሰው ተሰግቷል። ምናልባትም ደግሞ እንደ ተደራዳሪ ራሽያ ያቀረበችው ሐሳብ አግባብነት ያለው ይመስላል እና አሜሪካም ዝም ብለህ ተቀበል የሚል አይነት ነገር መሬት ላይ ያለውን ተጨባጭ ሁኔታ ያመለከተ አይመስለኝም። ለፊት እኮ ያሉት ወታደሮች ናቸው። ገብተዋል። ኮሽ ባለ ቁጥር ሊታኮሱ ይችላሉ። እውነት ነው።
አንዱ ሌላውን ሊፈልገው ይችላል። እንዴት ነው ተኩስ ቆሙ እንትን የሚለው እና የሚለውን ነገሮች ትኩረት የሚፈልግ ይመስላል። ዶናልድ ትራምፕ ደግሞ የሚፈልጉት ነገር ምንድነው? በአስቸኳይ ወደ ስምምነት እንዲገባ ነው የሚፈልጉት። ስለዚህ አሁን ደግሞ ማነው ፑቲን ያቀረቡትን ነገር ዩክሬን ትቀበላለች ወይ? ዩክሬን ፕሬዝዳንት ዘለንስኪ እንኳን እሺ ቢል አውሮፓውያኖች አብረውት ይቆማሉ ወይ ይቀበሉታል ወይ የሚለውን ነገር ገና እልባት ያላገኘ ያልተፈታ ነገር ነው ለማለት ፈልጌ ነው። እንግዲህ አድማጮቻችን የያዝነው መረጃ ይህንን ይመስላል። ወደ መጨረሻው ከመሄዳችን በፊት ታዲያ ምን እናድርግ? እዚህ ዓለም መፍትሄ ባጣችበት፣ ሰላም ለማስፈን የማይቻል ሁኔታዎች ባሉበት፣ ሁሉም የጦር መሳሪያን እየሳለ ባለበት፣ እየወረወለ ባለበት፣ አንደኛውን ለማጥፋት እየተነቃነቀ ባለበትና ሰይጣን በግልጽ ከሰዎች ጀርባ የሰው ልጅን ለማጥፋት እየሰራ ባለበት ወቅት እኛ ደግሞ በመንፈሳዊ ዓለም እንዴት መፋለም አለብን? እንዴት መዋጋት አለብን? በመንፈሳዊ ዓለም የሰው ልጆችን እንዴት መናጠቅ አለብን? ትውልድን እንዴት ማዳን አለብን? ትውልድን ለእውነትና ለእግዚአብሔር ቃል ጨክኖ እንዲወጣ ለማድረግ ምን መስራት አለብን የሚለውን ማየት የሚገባን ይመስለኛል። እንግዲህ በትናንትናው ዕለት ኤፌሶን ምዕራፍ 6 ላይ አንዳንድ የእግዚአብሔር ቃሎችን ለመመልከት ሞክረን ነበረ። በተለይ መጨረሻ ላይ ቁጥር 13 ላይ ስለዚህ በክፉ ቀን ለመቆም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ የሚለውን ተመልክተን ነበረና እንግዲህ ይሄ ክፉ ቀን ነው። አሁን ያለንበት ክፉ ቀን ነው። ብዙ ነገሮች ሰዎችን ወደ ኋላ እየጎተተ እየመለሰ ያለበት ነው። ቤተክርስቲያን ራሷ እየተፈተነች ያለችበት ነው። አሁን ያለው ፈተና ስደት አይደለም፣ ግን ስደት ሳይሆን ከስደትም የከፋ ነው። ነፃነት በሚመስል ነፃነትን የሚያሳጣ የማምለክን ወይም ደግሞ ለእውነት የመቆምን ነገር የሚያሳጣ የሚፈትን ዘመን ላይ ነን ያለነውና ታዲያ ይህን ዘመን አሸንፈን ለመውጣት ምን ማድረግ አለብንስ ብለን ስንመለከት እዚሁ ምዕራፍ 6 ላይ ቁጥር 14 እና 15 ምላሽ ይሰጠናል። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል ለመዘጋጀት እግራችሁን ተጫሙ ይላል። አንደኛው እንግዲህ ምንድነው? የእውነት ሰዎች መሆን አለብን። ለእውነት የጨከንን መሆን አለብን። ለእውነት የጀገንን መሆን አለብን። ውሸት በነገሰበት ዓለም፣ ሰዎች በክፋት በሚነዱበት ዓለም፣ ሰዎች ራስ ወዳድ በሆኑበት ዓለም፣ ሰዎች ሌላውን ለማጥቃት በውሸት የሚነሱበት ዓለም ላይ ሰይጣን ሰዎችን በውሸት ከጀርባ በሚነዳበት ዓለም ላይ እኛ ግን ወገባችንን በእውነት ልንታጠቅ ያስፈልጋል። ለእውነት የጀገንን መሆን አለብን። እውነት ለጊዜው ልክ ነው፣ ላትታይ ትችላለች፣ ዋጋ ልታስከፍል ትችላለች። ፍጻሜዋ ግን ጣፋጭ ነው። ፍሬዋ ግን ጣፋጭ ነው። እውነት ልትበዝዝ ትችላለች፣ ግን እውነትን ማሸነፍ አይቻልም። የተሸነፈች ልትመስል ትችላለች፣ ግን እውነትን ማሸነፍ አይቻልም። ስለዚህ ነው ጳውሎስ ወገባችሁን በእውነት ታጥቃችሁ ይላል። ታጥቃችሁ ታውቃላችሁ፣ ወገብ ላይ የሆነ ነገር ሲሆን ሰዎች ፓራላይዝድ ቶሎ ይሆናሉ። ታጥቷል። ቆመን ለመሄድ፣ ለመንቀሳቀስ፣ ለመራመድ እንኳን ከኋላችን ያለው ስፓይናል ኮርድ የምንለው ወገባችን የሰውነታችን የነርቭ ክፍሎች ሁሉ መሰማሪያ ናቸው። ስለዚህ ነው እውነት ስንይዝ አሸናፊ የምንሆነው። ስለዚህ ነው የጽድቅን ጥሩር ለብሳችሁ ይላል።
የጽድቅን ጥሩ ለብሳችሁ። ይሄ የጽድቅ ጥሩ የሚለው ኢየሱስን መልበስ ነው። ምክንያቱም ሮሜ ላይ የእግዚአብሔር ቃል ሲናገር ስለዚህ ጉዳይ አንድ ነገር ይነግረናል። ይሄው ምንድነው የሚነግረን? በመጨረሻው ዘመን ላይ አንዱ ድል ከምንነሳበት ነገር አንዱ ምንድነው የሚለው መሰላችሁ? ሮሜ 13 ቁጥር 14 ላይ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ይላል፣ ምኞትንም እንዳይፈጽም ለሥጋ አታስቡ ብሎ ይናገራል። ክርስቶስን ምን አድርጉት? ልበሱት። ተመልከቱ፣ ክርስቶስ የምንለብሰው ነው፣ የሚለበስ ነው። ጽድቃችን እሱ ነው። እኛ የራሳችን የሆነ ያቆምነው ጽድቅ የለንም። ልናቆምም ብንፈልግ አንጸድቅም። ጽድቃችን እርሱ የናዝሬቱ ኢየሱስ ነው፣ ቤዛ የሆነልን። ጻድቅ ተብለን የተጠራ ነው በእርሱ ነው። ስለዚህ ልንለብስ የምንችለው እሱን ነው። እሱን ልበሱት ይላል። ብቷል። ኢየሱስን ስትለብስ ማንኛውም ፍላጻ ወደ አንተ ዘልቆ ሊገባ አይችልም። አሸናፊ ነው የምትሆነው። እውነትን ታጥቀ የጽድቅን ጥሩ ለብሰ። እዚህ ጋር የሮም ወታደሮችን ምሳሌ ነው የሚሰጣቸው። የሮም ወታደሮች ከአናታቸው ራስ ቁር ጀምሮ ደረታቸውን እስከ ወገባቸው እስከ ታች ድረስ ምን ያደርጋሉ? ጥሩ ይለብሳሉ። ለምን? ከሚወረወር ማንኛውም ቀስትና ጦሩ በሚመጣበት ሰዓት እዛ ብረቱ ላይ ይጋጭና ፊው ብሎ ነው የሚወድቀው። ወደ ውስጠኛው ሰውነታቸው ዘልቆ መግባት አይችልም። አሁን ግን ያንን አይደለም። አሁን በመንፈስ ኢየሱስን ስንለብስ እርሱ ስለኛ ይዋጋል፣ እርሱ ስለኛ ይቆማል። ስለዚህ ነው የጽድቅን ጥሩር ለብሳችሁ በሰላም ወንጌል መዘጋጀት፣ እግሮቻችሁ ተጫምቶ። የሰላም ወንጌል ወንጌላችን የሰላም ወንጌል ነው። ነፃ የሚያወጣ ወንጌል ነው። የባርነት ወንጌል አይደለም። የኀፍረት ወንጌል አይደለም። የመሸማቀቅ ወንጌል አይደለም። ወንጌላችን ጉልበት ያለው ከኃጢአት ባርነት፣ ከዓለም ባርነት፣ ከጨለማ አሰራር ነፃ የሚያወጣ ወንጌል። ተጫሙት ይላል። ተጫሙት ይላል። ይህ ነገር ሌላ ጊዜ በስፋት እንመለከተዋለን። ስለዚህ ተጫምተን ወገባችን በእውነት ታጥቀን የጽድቅ ጥሩርን ለብሰን ይህን ዘመን ማሸነፍ እንችላለን። ይህን ክፉ ዘመን መሻገር እንችላለን። ለክርስቶስ ኢየሱስ ምጽአት መዘጋጀት እንችላለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። እና አገልግሎት በሚያስፈልገው ነገር እንድትደግፉ በጌታ ፍቅር ጠይቃችኋለሁ። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር ስም የተባረከ ይሁን። ስለመጣው መልእክት እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው። እንግዲህ ዓለማችን የተለያየ መሰቃቀል ውስጥ እየገባች ትገኛለች፣ ሀገራችንንም ጨምሮ። ያው በማቴዎስ 24 ላይ በማርቆስም በሉቃስም ላይ ጌታ ኢየሱስ የተናገረው የትንቢት ቃል በመፈጸም ላይ ይገኛል። የጦርንም ወሬ ትሰማላችሁ ስለሚል ግድ መፈጸም አለበት። ከትላንት ወዲያ በሀገራችን አብያተ ክርስቲያናት ካውንስል ያወጀው አዋጅ አለ። እንግዲህ ቅዱሳን ይህን መልእክት የምትሰሙ ወገኖች በሙሉ ካውንስል ያወጣውን መመሪያ በመከተል ለሀገራችን ብሎም ለዓለማችን ሰላም የበኩላችንን ድርሻ መወጣት ስለሚኖርብን በሚሰጠን መመሪያዎች መሰረት የጾም ጸሎት ታውጇል። እዛ ላይ በመካፈል ለሀገራችን በተለይ ጫፍ ላይ የደረሰ በሚመስል መልኩ ሀገራችን ላይ የሚሰማው የጦርነት ጉሰማ እግዚአብሔር እንዲቀለብሰው ዕለት ዕለት መጸለይ ያለብን የሚል መልእክት ማስተላለፍ እንፈልጋለን። እግዚአብሔር በሁሉም ነገር መልካም ነው። እውነተኛው ዳኛ እስኪመጣ ድረስ ያው ዓለማችን እንደዚህ መሆኑ አይቀርም። ቢሆንም የእኛን ድርሻ መወጣት ያለብን ብለን መልእክት ማስተላለፍ እንፈልጋለን።
እግዚአብሔር የተመሰገነ ይሁን ስለመጣው ድንቅ መልእክት። በድጋሚ እግዚአብሔር ፈቃዱ ከሆነ በኋላ ላይ ደግሞ እንዲሁ ሌሎች መረጃዎች ካሉ እናሰባስብና ብቅ የምንል ይሆናል። ለአሁኑ ግን ያለን መረጃና መልእክት ይመስላል። ከዚህ በኋላ ላለው ጊዜ እንግዲህ እግዚአብሔር ከእናንተ ጋር እንዲሆን ምኞታችን ነው። መልካም ጊዜ ይሆንላችሁ። ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ